ኤርትራውያን ስደተኞች በግብጽ afraid the Eritrean government and they are forced military service, so they want people to die in the river than living in Eritrea. That's why they are coming here. በቅርብ ዓመታት ውስጥ በተለያዩ ሁኔታዎች መነሻ ኤርትራውያን ወደ ሰሜን አፍሪካዊቷ ሀገር ግብጽ ገብተዋል። በህገወጥ መንገድ ወደ እስራኤል ለመግባት እንዲሁም በሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር ብሎም በግብጽ ዘላቂና አስተማማኝ ማረፊያ ለማግኘት መሰደድ ከሁኔታዎቹ መሃል ይገኛሉ። ከፈረንጆቹ 2023 ጀምሮ ደግሞ በርካታ ኤርትራውያን በሱዳን ያለውን የእርስ በእርስ ጦርነት ሸሽተው ወደ ግብጽ አቅንተዋል። ምንም እንኳን ከግብጽ የሚደረገው ጉዞ ረዘም ያለና የበለጠ አደገኛ ቢሆንም ከ2015 አጋማሽ ጀምሮ በግብጽ ወደ አውሮፓ የሚጓዙት ኤርትራውያን ቁጥር ቀላል የሚባል አይደለም። ስደተኞቹ በሊቢያ በህገወጥ የሰዎች አዘዋዋሪዎችና በሚሊሻዎች የሚደርስባቸው አሰቃቂ በደል ሜዲትራኒያን ባህርን በመሻገር ወደ አውሮፓ ለመግባት የሚያደርጉትን ጉዞ ከሊቢያ ይልቅ በግብጽ በኩል እንዲያደርጉ ደርጓቸዋል። ነገር ግን የግብጽ መንግስት በ2016 መጨረሻ ላይ ጣልቃ በመግባት በዚያ ለማቋረጥ የሞከሩትን ኮንትሮባንድ አጓጓዦች፣ ህገወጥ አዘዋዋሪዎችና ስደተኞችን መቆጣጠርና ማሰር ጀመረ። በእነዚህ ጥረቶች ላይ ታዲያ የአውሮፓ መንግስታትን ትብብር አድርገዋል። ኤርትራውያኑ ከሲና በረሃ ወደ እስራኤል ድንበር ለማቋረጥ በሞከሩባቸው ዓመታት የግብጽ የድንበር ፖሊስ በአብዛኛው ስደተኛ ቡድኖች ላይ ጥይት በመተኮስ አንዳንዶቹን በማቁሰል ወይም በመግደልና ከዚያም የተረፉትን በዚያው ሲና በረሃ ላይ በማሰር ጉዟቸውን ለማስቆም ሲሞክር ተስተውሏል። ድንገት እድለኛ ሆነው ውጣውረዱን አልፈው በእስራኤል ጥገኝነት ከጠየቁት መካከል አንዳንዶቹ በሲና በረሃ በዘራፊዎች እጅ ከደረሰባቸው ስቃይ የተረፉት ብቻ ናቸው። በአንጻሩ በግብጽ ፖሊሶች የሚያዙት ኤርትራውያን ከእስርና ከሀገር መባረር ስጋቶች በተጨማሪ መደበኛ የቃል ትንኮሳ፣ አካላዊ ጥቃትና የጉልበት ብዝበዛ እንደደረሰባቸውም ተዘግቧል። የግብጽ ባለስልጣናት ስደተኞቹ ወደ ኤርትራ ሲመለሱ ሊያጋጥሟቸው የሚችሉትን የሰብአዊ መብት ጥሰት አደጋዎችን ሳይገመግሙ በርካታ ኤርትራውያንን ከጥቅምት 2021 ጀምሮ ከአገር አስወጥተዋል። ከተባረሩት መካከል ብዙዎቹም ወደ ኤርትራ ከተመለሱ በኋላ የገቡበት አልታወቀም። በዓለም አቀፍ ሕግ መሰረት የሰብአዊ መብቶች መከበርን የመከታተል ኃላፊነት የተጣለባቸው የተባበሩት መንግስታት ባለሙያዎች ተመላሾቹ የት እንዳሉ መረጃ እንዲሰጡ የኤርትራ ባለስልጣናትን ጠይቀዋል። ሆኖም መልስ ለመስጠት ፈቃደኛ የሆነ አንድም ባለስልጣን አልተገኘም። እንደ ባለሙያዎቹ ገለጻ ከሆነ የተባረሩት ጥገኝነት ጠያቂዎች ከጥቂት ወራት እስከ ብዙ ዓመታት ድረስ በግብጽ በተጨናነቁ የፖሊስ ጣቢያዎችና የማቆያ ማዕከላት ውስጥ ታስረው እንደነበር ተዘግቧል። በቂ ምግብ፣ ውሃና የንጽህና አጠባበቅ እንዲሁም የሕክምና አገልግሎት እንዳያገኙ ይከለከሉም ነበር። ምንም እንኳን ግብጽ በ1951 የስደተኞች ስምምነት ላይ የተሳተፈች ቢሆንም አገሪቱ የጥገኝነት ጠያቂዎችን ለመጠበቅ የሚያስችል በቂ ብሔራዊ የሕግ ማዕቀፍ የላትም። በዚህም ብዙ ኤርትራውያን በግብጽ ማቆያ ማዕከላት፣ እስር ቤቶችና ፖሊስ ጣቢያዎች ውስጥ በአስቸጋሪ ሁኔታ ውስጥ ታስረው ይገኛሉ። መንግስታዊ ያልሆኑ የውጭና የሀገር ውስጥ የሰብአዊ መብት ድርጅቶች እንቅስቃሴ በግብጽ የተገደበ ሲሆን ጋዜጠኞችም ሆኑ የሰብአዊ መብት ተሟጋቾች በተደጋጋሚ ይታሰራሉ አሊያም ይገደላሉ። በዚህም እዚያ ያሉ የኤርትራ ስደተኞችን በተመለከተ ክትትልና ጣልቃ ገብነት ማድረግ እንዲሁም አስተያየት መስጠት ፈታኝ እንዲሆን ሆኗል። በተለይም በጥርና የካቲት 2026 እንደ አዲስ የጀመረው በግብጽ ባሉ ኤርትራውያን ላይ የሚደረጉ እስራቶች ቁጥር ወደ ሺዎች ከፍ ያለ ሲሆን በግብጽ ባለስልጣናት የሚደርሱ የጾታዊ ጥቃት፣ የማሰቃየትና የዘረፋ ሪፖርቶች ቁጥርም እንዲሁ ጨምሯል። በዚህም ከጥር 10 2026 ጀምሮ በግብጽ የሚገኙ የኤርትራ ስደተኞችና ጥገኝነት ጠያቂዎች የሚያጋጥሟቸው የጅምላ እስሮች፣ የማሰቃየት ድርጊቶች፣
የጾታዊ ጥቃትና የመባረር አደጋዎች የሂውማን ራይትስ ኮንሰርን ኤርትራን ትኩረት የሳበ ጉዳይ ሆኗል። በመሆኑም ከካይሮ በተገኙ ምስክርነቶች፣ ሰነዶችና የፎቶግራፍ ማስረጃዎች መሰረት ኤርትራውያኑ በሞቀ ውሃና በመርዛማ ንጥረ ነገሮች ቃጠሎ እንደሚደርስባቸው፣ ጾታዊ ጥቃትና ድብደባ እንደሚፈጸምባቸው፣ በዛቻና ማስፈራሪያ ለገንዘብ ዝርፊያ እንደሚዳረጉ፣ የሕክምና እርዳታ አገልግሎትን እንደሚከለከሉና አለፍ ሲልም በጅምላ ከሀገር እንደሚባረሩ ተቋሙ አስፍሯል። በተጨማሪም በአሁኑ ጊዜ ከ3000 በላይ የሚሆኑ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች በግብጽ ታስረው ሊሆን እንደሚችል HRCE ግምታዊ ሪፖርቱን አስቀምጧል። የግብጽና የኤርትራ የፖለቲካ ግንኙነት ወደ 1960ዎቹ ይወስደናል። በወቅቱ ግብጽ ከቅኝ ግዛት ኃይሎች ነፃ ለመውጣትና ነፃነትን ለማስፈን የሚደረግ የአፍሪካን የጋራ ጥረቶች ትመራ ነበር። በዚህም ግብጽ በሟቹ የያኔው ፕሬዝዳንት ጋማል አብደል ናስር ዘመን የኤርትራን የነፃነት ትግል በመደገፍ ረገድ ትልቅ ሚና ከተጫወተች ወዲህ ግብጽና ኤርትራ ለረጅም ጊዜ ዘለቀ ወዳጅነት ገንብተዋል። ኤርትራም በ1960 የኤርትራ ነፃ አውጪ ግንባር ጽሕፈት ቤትን በካይሮ የከፈተች ሲሆን ይህም በ1993 መጨረሻ ላይ አገሪቱ ነፃነትን እንድታገኝ ረድቷታል። ከዚያን ጊዜ ጀምሮ ሁለቱ አገራት በሁሉም ዘርፎች በልማት ትብብር ላይ የተመሰረተ ጠንካራ ግንኙነት ለመፍጠር መሰረት ጥለዋል። በፕሬዝዳንት አብዱልፈታህ አልሲሲ ዘመን ደግሞ የሁለቱ ሀገራት የፖለቲካ ግንኙነት ጠንካራ መሆኑን ለማሳየት ተጥሯል። በዚህም ምክንያት ፕሬዝዳንት አብዱልፈታህ አልሲሲ ከፕሬዝዳንት ኢሳያስ አፈወርቂ በቀረበ ግብዣ በጥቅምት 10 2024 በአስመራ ታሪካዊ ጉብኝት አድርገዋል። ይህም ኤርትራ ነፃነቷን ካገኘች ከ1993 ወዲህ አገሪቱን የጎበኙ የመጀመሪያው የግብጽ ፕሬዝዳንት አድርጓቸዋል። ሀገራቱ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የተካተቱበት የሶስትዮሽ ጉባኤ አካሂደው በክልላዊና ዓለም አቀፍ ጉዳዮች ላይ ምክክር ማድረጋቸውን ገልጸው ነበር። ከዚያ በኋላ ሁለቱ መሪዎች በካይሮና አስመራ ተደጋጋሚ ጉብኝት አድርገው የሀገራቱን የሁለትዮሽ ግንኙነት ለማጠናከርና በተለያዩ የኢኮኖሚ፣ የንግድና የደህንነት ዘርፎች ትብብርን ለማሳደግ በሚረዱ መንገዶች ላይ ተወያይተናል አሉ። ይህም የግብጽ ኤርትራ ግንኙነትና የፖለቲካ ምክክር አዲስ ምዕራፍ ፈጥሯል ተባለ። ለመሆኑ በዚህ ሁሉ ምልልስና ውይይት ውስጥ የኤርትራና ሕዝቦቿ ህልውና እንዲሁም የኤርትራውያን ስደተኞች እጣ ፈንታ አጀንዳ ነበርን? ወይንስ የጠላት ወዳጄ ነው ሆኖባቸው ነገሩ ኢትዮጵያን ባሉ ጎረቤት ሀገራት ዘንድ የህብረትና ወዳጅነት ስጋት ለመፍጠር የታለመ የፕሮፓጋንዳ ጥንስስ ብቻ ነው? ወይስ ከሀገራቸው ሸሽተው በየብስና በባህር በሚያደርጉት ጉዞ ዘግናኝ ስቃይና እንግልት የሚያሳልፉት ባስ ሲልም የባህርና የአሞራ ሲሳይ ሆነው ከመንገድ የሚቀሩትም ሆነ በግብጽ ኢሰብአዊ ድርጊት የሚደርስባቸው ኤርትራውያን ነፍስ ለውይይት አጀንዳ ውሃ አያነሳም ተብሎ ተከድኖ ታልፎ ነው? ለነገሩ ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ቀድሞውንም መሪው አክብሮ ያላስከበረውን ለህልውናውና ለደህንነቱ ቅድመ ጥንቃቄ ያልወሰደለትን ከሰብአዊ መብት ጥሰትና ከጭቆና ከለላ ያላደረገለትን ህዝብ የጎረቤት ሀገር መሪና ህዝቦች ከቁብ ይቆጥሩታል ብሎ ማሰቡ የዋህነት ነው። መቼም ወደ ኤርትራ የመባረር ሁኔታ መጨረሻው ስቃይ ወይም ሞት ሊያስከትል እንደሚችል ኤርትራውያንም ሆኑ ዓለም የሚያውቀው ጉዳይ ነው። ያም ሆኖ ቢያንስ ከ2025 መገባደጃ ጀምሮ ግብጽ ኤርትራውያንን ከሀገሯ እያስወጣች ትገኛለች። እናም ጨቋኙን የህግደፍ ስርዓትና ደህንነትን ሸሽተው ከሀገር የወጡ ኤርትራውያንን በግዳጅ የመመለሱና የስቃይ የመዳረጉ ይህ የግብጽ ስራ አብዱልፈታህ አልሲሲ ከፕሬዝዳንት ኢሳያስ አፈወርቂ ጋር ያላቸውን ወዳጅነት መግለጫ አድርገው የያዙት ይመስላል። ከሀገር ጠፍረ ላክልኝ እኔ መቀጣጫ አድርጋቸዋለሁ አይነት ስሜት ያለው ትብብር። የሆነውንና ኤርትራውያን በሀገራቸው የሚያዩት ፍዳም ሆነ ግብጽም ባሉ የስደት መዳረሻ ሀገራት ውስጥ የሚደርስባቸው ስቃይና እንግልት በቃችሁ ሊባል ይገባል። በተለያዩ ቦታዎች ላይ ያሉ ኤርትራውያን፣ ዓለም አቀፉ ማህበረሰብና የሰብአዊ መብት ተቋማት የኤርትራና ግብጽን ተግባር በጋራ ሊያወግዝና ሃይባይ የሚሹ የሀገራቱን መሪዎች ሊቃወሙ እንደሚገባ እናምናለን። ኤርትራውያን ከጨቋኙ አገዛዝ ተላቀው ቤታቸውን ጥለው ለስደት የሚወጡበት ጊዜ አብቅቶ በሚወዷት ሀገር ዳግም የሚሰበሰቡበት ጊዜም ሩቅ አይደለም። ሰላም።